ተናስተልን የተወደዳችሁ ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮቻችን እንደምን ቆያችሁ? ተወዳጁ የዜና ሾው ዜና ኢትዮጵያ በዛሬ ሰኞ አገናኝቶናል እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ። አሁን ከቀኑ 6 ሰዓት ሆኗል። ዜና ኢትዮጵያ ከመላው ኢትዮጵያ ሰፊ ጉዳዮችን የሚዳስስበትን ቆይታውን እስከ 8 ሰዓት ድረስ ያደርጋል። መታሰቢያ ደረጃና ሰለሞን ኃይለ ኢየሱስ ዜና ኢትዮጵያን እንመራለን። ለ6 ሰዓት ያዝናቸውን አበይት ጉዳዮች አስቀድመን እንጠቁማችሁ። የኢትዮጵያ ግብርና ባለስልጣን የእንስሳት ቄራዎች አደረጃጀትና የስጋ ምርት አገልግሎት አሰጣጥ ላይ በክዋኔ ኦዲት የተገኘበትን ችግሮች እንዲፈታ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳሰበ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከንግዱ ማህበረሰብ ጋር ውይይት አካሄዱ። በኦሮሚያ ክልል ሞያሌ ከተማ አስተዳደር የዝንጀሮ ፈንጣጣ ቫይረስ የተያዘ ሰው ማግኘቱን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታወቀ። ከውጪ ሩሲያ በዩክሬን ላይ በፈጸመችው ጥቃት በትንሹ 12 ሰዎች ለህልፈት መዳረጋቸው ተሰማ። የሚሉት የዜና ኢትዮጵያ የ6 ሰዓት አበይት ጉዳዮች ናቸው። እዚህ ከዋናው ስቱዲዮ በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦቻችን በተለያዩ አዳዲስና ወቅታዊ ጉዳዮች ተጨማሪ መረጃዎችና ማብራሪያዎችን እየሰጡን የሚቀላቀሉን ይሆናል። ከደቂቃዎች በኋላ ባልደረባችን ሞላ ለማየው አለ። የኢትዮጵያ ግብርና ባለስልጣን የእንስሳት ቄራዎች አደረጃጀትና የስጋ ምርት አገልግሎት ላይ በተለይ የተገኘበትን የኦዲት ግኝት እንዲፈታ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳስቧል። የተገኘው የኦዲት ግኝት የትኞቹ ሀሳቦች ላይ ትኩረቱን ያደረገ ነው የሚለውን የሚያጋራን ይሆናል። በሌላኛው መድረክ ባልደረባችን ብሩክታይት አስራት የአዲስ አበባ ከተማ አስተዳደር ከንቲባ ከንግዱ ማህበረሰብ አባላት ጋር ውይይት እያደረጉ ነው የሚገኙት። ለከንቲባ አዳነች አቤቤ የተነሱ ሀሳቦች በንግዱ ማህበረሰብ እንዲፈቱላቸው የተነሱ ጉዳዮችና የተሰጡ ማብራሪያዎችን በተመለከተ ከቆይታዎች በኋላ መረጃ እያጋራችን ቆይታ የምታደርግ ነው የሚሆነው። ሌላኛው ባልደረባችን ሚካኤል ገዙ አለ። ለዩኒቨርሲቲ መግቢያ ፈተና ተማሪዎች ብቁ ማድረግ ላይ እየተከናወነ የሚገኘውን በተለይ በማዕከላዊ ኢትዮጵያ ክልል ላይ ያለው የትምህርት ቢሮ እንቅስቃሴ ተማሪዎችን በማብቃት በኩል ምን አዳዲስ ጉዳዮች አሉ የሚለውን ወደ በኋላ ላይ ያነሳሳልን ቆይታ የሚያደርግ ነው የሚሆነው። ዳንኤል ወርቅነህ ይታየኛል። የኢትዮጵያ አይዶል ጥበብን ፍለጋ በሀገራችን በአራቱም አቅጣጫዎች ባለሰጦችን አሁንም እያፈላለገ ጉዞውን ቀጥሏል። እስካሁን የተሰሩ ስራዎችና በተለያዩ ከተሞች እየተደረጉ ያሉ ውድድሮች ምን ገጽታ አላቸው የሚለውን መረጃዎችን የሚያጋራን ይሆናል። ኦሮሚያ ክልል ሞያሌ ከተማ አስተዳደር የዝንጀሮ ፈንጣጣ ቫይረስ የተያዘ ሰው ማግኘቱ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ይፋ አድርጓል። ወደ ሌሎች አካባቢዎች እንዳይዛመቱ ምን የቁጥጥር ስራዎች እየተሰሩ ነው? ሌላኛው ባልደረባችን ብሩክ ተስፋ ያለ ወደ በኋላ ላይ የሚቀላቀለን ይሆናል። ሁሉንም ዘገባዎች እየተከታተላችሁ አብራችሁ እንድትዘልቁ በድጋሚ እንጋብዛለን። ወደ ቀዳሚው ዘገባ አሻገራለሁ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከንግዱ ማህበረሰብ አባላት ጋር በትናንትናው ዕለት ውይይት አካሂደዋል። መድረኩ በአገልግሎት አሰጣጥና መልካም አስተዳደር ላይ በንግዱ ማህበረሰብ የሚነሱ ጉዳዮች ላይ ተቀራርቦ መፍትሄ ለመስጠት እድልን ለመፍጠር ያለመ ስለመሆኑ ተጠቅሷል። በውይይት መድረኩ በርካታ ጥያቄዎች የተነሱ ቢሆንም የመስሪያ ቦታ፣ የግብር አሰባሰብ፣ የአሰራር ስርዓት ዝርጋታ ላይ ያሉ ክፍተቶችና ተግዳሮቶች በስፋት ተነስተዋል። እዚህ ጉዳይ ላይ እንቆያለን። ይህንን ውይይት የተከታተላችሁ ዘጋቢያችን ብሩክታይት አስራት ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሰላም ላንቺ ብሩክት፣ እንደምን ቆየሽ? በትናንትናው ዕለት በተነሱ ሀሳቦች ላይ ከንግዱ ማህበረሰብ ለከንቲባ አዳነች አቤቤ የተነሱ ዋና ዋና ጥያቄዎች ምንድን ናቸው? ተግዳሮቶቹ ብለው ያነሷቸውና ለእነሱ የተሰጡ መፍትሄዎችስ እንደምን ያሉ ናቸው የሚለውን ልትነግሪን ትችያለሽ? አመሰግናለሁ ሰለሞንና መታሰቢያ። እንዴት ውላችኋል ተመልካቾች? እንዴት ውላችኋል? በትናንትናው ዕለት እንግዲህ ከንግዱ ማህበረሰብ ጋር ውይይት ተካሂዷል። በዚህ የውይይት መድረክም የአዲስ አበባ ከንቲባ አዳነች አቤቤ እንዲሁም ምክትል ከንቲባው ጃንጥራር አባይ ተገኝተዋል። እንዲሁም የንግዱ ማህበረሰቦችና አምራቾችም ተገኝተው የተለያዩ ሀሳቦች ሲንሸራሸሩ ቆይተዋል ማለት ነው። በዛ መድረክ ላይ እንግዲህ እንደሚታወቀው የንግዱ ማህበረሰብ የስራ እድል ፈጠራን ከማስፋት የቴክኖሎጂ ሽግግርን ከማሳለጥ እንዲሁም ደግሞ የተለያዩ የእውቀት ሽግግሮችን ከማስፋት አኳያ ትልቅ ባለድርሻ አካላት መሆናቸው ይታወቃል። ይህም በመድረኩ የተነሳው አንደኛው ሀሳብ ነበረ። ሌሎችም ጥያቄዎች ከንግዱ ማህበረሰብ ተነስተው ነበረ። እስኪ ምን ተነሳ የሚለውን ተመልክተን እንመለስ።
ለማግኘት አስቸጋሪ የሆነበት አይነት ሁኔታ ነው ያለው። ለምሳሌ የኔን ፋብሪካ በወስደው 20% ግብአት ሲሚንቶን ይጠቀማል። የዚህን 20% ሲሚንቶ ተጠቅሞ ነው አወራርዶ በኋላ ላይ ወደ ምርት የሚያወጣውና ሲሚንቶ ስንገዛ ደረሰኝ ለማግኘት በጣም እየተቸገርን ያለነው። ገቢዎች አካባቢ ላይ ያለው ነገር ብልሹ አሰራርን ለመቀነስ እንዴት ነው እሱ 10 ምናምን የተባለውን 15 ሚሊዮን ክፈል የተባለውን ግብር ወደ 7 ያመጣው? ያ ባለሙያ ከተደራደረ በኋላ እንዴት ሊያመጣው ቻለ? መጀመሪያ አሰራሩን ማን ነው እሱን መፈተሽ ያለበት? ማን ነው እሱን የሰራውን መፈተሽ ያለበት? እንዴት ነው እሱ መፈተሽ ያለበት? አንዳንዱ ፎርስ ፋይንደር ሆኖ ይመጣና ይሄን ካላደረክ ይሄ አይሆንልህም ይላል። ያ ካልሆነ ሰው የግድ አንድ ወንዝ ለመሻገር ቅድም እንደተባለው የሆነ ነገር ሰጥቶ ማለፍ እንደ ባህል እየተቆጠረ ስለሆነ ሰጪ ከሌለ ተቀባይ የለም የሚለው አባባል እንደ መፈክር ከሚሆን ይልቅ ተቀባዮች ላይ የስነ ምግባር የእርምጃ ብዙ እንደተወሰደ እናውቃለን። እነዛን አተኩሮ መስራትና አጥብቆ የሚሰራበት ሁኔታ ቢፈጠር የተሻለ ለውጥ ይመጣል የሚል እምነት አለኝ። እንግዲህ ቀደም ሲል በተነሱ ጥያቄዎች ላይ የአዲስ አበባ ከተማ ከንቲባ አዳነች አቤቤ በእነዚህ ጥያቄዎች ላይ ምላሽ ሰጥተው ነበረ። እንግዲህ የስነ ምግባር ጉድለት በታየባቸው እንዲሁም ደግሞ የተለያዩ ስርዓት አልበኝነት የሚስተዋልባቸውን ሰራተኞች ላይ ትልልቅ የሆኑ የእርምጃ እየተወሰደባቸው መሆኑን በመድረኩ አንስተው ነበረ። እንግዲህ ከሌላኛው ደግሞ ተነስቶ የነበረው ቀደም ሲል እንደተመለከት ነው ከዚህ ከደረሰኝ አቆራረጥ ጋር የተገናኙ ጉዳዮችም እንደ ችግር ተነስተው ነበረ። በዚህም ደግሞ ነጋዴው ማህበረሰብ ወይም ደግሞ አምራቹ ማህበረሰብ እንግዲህ ምርቱን በሚያመርት ሰዓት ወደ ተለያዩ ቦታዎች የተለያዩ የጥሬ እቃዎችን ለመግዛት ወደ ግብይት ይወጣሉ። በዛ ሰዓትም እንግዲህ ከሚሸምቱት ሱቅ የደረሰኝ ሳይቆረጥላቸው ግብይት እንደሚፈጽሙ አንስተው ነበረ። እንግዲህ ይህንንም ችግር ለመቅረፍ በጋራ መስራት እንደሚጠይቅ ነው ከንቲባው ያነሱት ማለት ነው በመድረኩ። እንዲሁም ደግሞ እንደዚህ አይነት ችግሮች ሲስተዋሉ ሲመለከቱ ጥቆማ እንዲሰጡም ለሚመለከተው አካል ጥቆማ ሰጥተው እርምጃ እንዲወሰድም እንግዲህ እንዲደረግ ነው ሀሳባቸውን ያጋሩት ማለት ነው። ከዚህ ባሻገርም እንግዲህ በተሰሩ ስራዎች በተለያዩ ስራዎች የግብር ከፋዩ ቁጥር እንዲጨምር ተደርጓል በተወሰዱ እርምጃዎች ማለት ነው። ከዚህ ቀደም 218 ሺህ የሚደርሱ የነጋዴ ማህበረሰብ ግብር ይከፍሉ የነበረ ቢሆንም በተወሰዱ እርምጃዎች አማካኝነት አሁን ሳል ላይ ከ500 ሺህ በላይ የግብር ከፋይ የነጋዴ ማህበረሰብ እንዳለ ነው የተነሳው። ሌሎችም ጥያቄዎች በመድረኩ ተነስተው ነበር። እስቲ ቀጣዩ ምን ይመስላል የሚለውን ደግሞ እንመልከት። 5 ዓመት ሙላ የሚለው ጥያቄ ለምን ወጡ ለቀቁ አይደለም። ምናልባት ከ100 ሰራተኛ 50 ሰራተኛ በላይ ከ20 ሰራተኛ በላይ ያሉት በሚነሱ ሰዓት ይሄ አምራች ድርጅት በተለይ ገንዘብ አይዝም። ሁሉ ጊዜ ምን ይፈልጋል አምራች ሌላ ማሽን አምጣ ነው የሚለውና እዛ ማሽኖቹ ላይ ያዋለ ነው የሚሄደው ገንዘቡን። እንደ ሌላው ገንዘብ ይዘን ባንክ አስቀምጠን አይደለም። የኛ ባንካችን እቃ ላይ ነው የሚውለው። 5 ዓመት ሼድ ላይ ተቀምጦ ነው ሰው አንድ ሰክሰስ የሚሆነው። አንድ አምራች 10 ዓመት ተቀምጦ ነው። እያንዳንዳችን ሼዶቻችን ላይ በሚሊዮን እያወጣን ነው ምናለማው። ከመንግስት ጠብቀን ከሚመለከተው አካል አርጉልን ሳንል በመንሰራው ስራ በስሮቻችን ስንት ሰራተኛ ነው ያዳደርን ያለ ነው። በየሼዶች ስንት ወደ 350 የሚሆኑ ሙያ ሰልጣናቸው ሰልጣኞች አሉ። ይሄንን ትልልቅ ስራ የሚሰራ አምራች ሼድ ልቀቅ ተብሎ የሚለጠፍበት ከሆነ በስጋት ኤሪያ ላይ የሚሆን ከሆነ እንዴት ነው ውጤታማ አምራች ልታገኝ የምትችለው ሀገራችን? ቀደም ሲል በተመለከትናቸው ጥያቄዎች ላይ ደግሞ ምክትል ከንቲባ ዣንጥራር አባይ ምላሾችን አንስተው ነበረ። እንግዲህ እንደሚታወቀው አንድ አምራች ወደ ማምረት ከመግባቱ በፊት ስራ ፈጣሪ ተብሎ ነው የሚወሰደው። በዚህም ደግሞ መንግስት የመስሪያ ቦታ ድጋፍ ያደርጋል። እነዚህ አምራቾችም ከ5 ዓመት በፊት የመስሪያ ቦታ ድጋፍ የተደረገላቸው ሲሆን ከ5 ዓመት ቆይታ በኋላ ወደ ማምረቹ ዘርፍ በደንብ ስለገቡ ራሳቸውን ይችላሉ ተብሎ ስለሚታሰብ ከ5 ዓመት በኋላ ለሌሎቹ ለአዳዲስ ስራ ፈጣሪዎች ቦታው ስለሚፈልግና ለነሱ ይሰጣል ተብሎ ስለሚታሰብ ከ5 ዓመት ቆይታ በኋላ ራሳቸውን እንዲችሉ ይደረጋል ማለት ነው። እሳቸውም እንግዲህ ምክትል ከንቲባ ዣንጥራር አባይ ያነሱት ይህንኑ ነው። ምክንያቱም ከ5 ዓመት ቆይታ በኋላ ራሳቸው ማምረት የመቻል አቅም ላይ ስለሚደርሱ ወደ ራሳቸው ምርት ወይም ደግሞ ወደ ራሳቸው የመስሪያ ቦታ እንዲሸጋገሩ እንዲሁም ቦታው ደግሞ ለአዳዲስ ስራ ፈጣሪዎች እንዲሸጋገር እንደሚደረግ ነው በመድረኩ ያነሱት ማለት ነው።
በከተማዋ በተሰሩ የተለያዩ የልማት ስራዎች እንዲሁም ደግሞ እየተሰሩ በሚገኙ የተለያዩ የመሰረተ ልማት ግንባታዎች ላይም እነዚህ የንግዱ ማህበረሰብ ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። ለዚህም ደግሞ ከንቲባ አዳነች አቤቤ ለንግዱ ማህበረሰብ ምስጋና አቅርበዋል። እንግዲህ በመድረኩ የተነሱ ሀሳቦች እነዚህ ነበሩ። ባልደረባችን ብሩክታዊት አስራት በቀጥታ መስመራችን መረጃዎችን ስላጋራሽ እናመሰግናለን። መልካም ቀን። በቀጥታ መስመራችን ላይ ከሚገኙ ባልደረቦቻችን ተጨማሪ መረጃና ማብራሪያ የምንጠይቅባቸው ዘገባዎቻችን አሁንም እንደቀጠሉ ናቸው። ለዩኒቨርሲቲ መግቢያ ፈተና ተማሪዎችን ብቁ የማድረግ ስራ እያከናወነ እንደሚገኝ የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ አስታወቀ። በክልሉ ከ35,000 በላይ ተማሪዎች በተፈጥሮና በማህበራዊ ሳይንስ ዘርፍ የከፍተኛ ትምህርት ተቋም መግቢያ ፈተናን ዘንድሮ ይወስዳሉ። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ላይ ያጋራን ባልደረባችን ሚካኤል ገዙ በቀጥታ መስመራችን ላይ ነው የሚገኘው። ሚካኤል እንዴት ቆይተሃል? በክልሉ በተለያዩ አካባቢዎች ተገኝተህ እንግዲህ መረጃዎችን ስታሰባስብ ነበርና በዚህ ጉዳይ ላይ ነው ጥያቄያችንም የሚሆነው። በትምህርት ቤቶችና በተማሪዎች ለፈተና እየተደረገ ያለው ዝግጅት ምን ይመስላል እንደ አጠቃላይ በክልል አቀፍ ደረጃ? መልካም አመሰግናለሁ። እንግዲህ ዘንድሮ በ12ኛ ክፍል ደረጃ ለሚሰጠው የመልቀቂያ ፈተና በሀገር አቀፍ ደረጃ በትምህርት ተቋማትና በተማሪዎች ዝግጅት የተደረገ እንዳለ ይታወቃል። እኛም እንግዲህ ከሰሞኑ በዚህ በማዕከላዊ ኢትዮጵያ ክልል ቅኝት አድርገናል። በተለይም በወልቂጤ አበሩስ አጠቃላይ ሁለተኛ ደረጃ ትምህርት ቤት እንደዚሁም በወራቤ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎችን ለማነጋገር እድል አግኝተናል። እንግዲህ በአጠቃላይ በዚህ በማዕከላዊ ኢትዮጵያ ክልል 35246 የሚሆኑ ተማሪዎች በማህበራዊ ሳይንስና በተፈጥሮ ሳይንስ የ12ኛ ክፍል መልቀቂያ ፈተናን ይወስዳሉ። ከዚህ ውስጥ ወደ 7211 የሚሆኑት ደግሞ በበይነ መረብ የሚፈተኑ ናቸው። እንግዲህ በእነዚህ ትምህርት ቤቶች ያነጋገርናቸው ተማሪዎች ፈተናውን ለመውሰድ የሚያስችል ቅድመ ዝግጅት እያደረጉ እንደሚገኝ አመልክተዋል። በተለይም በእነዚህ በትምህርት ተቋማቱ የሚሰጧቸው መደበኛ የትምህርት ጊዜያቶችን እያጠናቀቁ በአሁኑ ሰዓት ሞዴል ፈተናዎችን እንደዚሁም ደግሞ በበይነመረብ የሚወስዱ ተማሪዎች ደግሞ የኮምፒውተር የተግባር ልምምዶችን እያደረጉ እንደሚገኝ አመልክቷል። በአጠቃላይ እንግዲህ መምህራኖቻቸውም ከዚህ ቀደም ከነበረው ልምድ ባለፉት 2 ዓመታት የተሰጠ ከነበረው የፈተና ዝግጅት አንጻር አሁን ሰፊ ዝግጅት እያደረጉ እንደሚገኝና በባለፉት ጊዜያቶች የነበሩ የፈተና አወጣጦችን መሰረት በማድረግም ሞዴል ፈተናዎችን እየሰሩና እገዛ እየተደረገ ላቸው እንደሚገኝ አመልክቷል። እንግዲህ የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱን አነጋግረናቸው ነበር። እሳቸውም በዋነኛነት ተማሪዎችን ለፈተና ዝግጁ የማድረግ ስራ ቀደም ተብሎ መጀመሩን ገልጸዋል። በተለይም ደግሞ የትምህርት ቤቶቻቸው ከሚደረግላቸው እገዛ ባለፈ በክልሉ በሚገኙ ዩኒቨርሲቲዎች በዋቸሞ ወራቤና ወልቂጤ ዩኒቨርሲቲዎች ጭምር እነዚህ ተማሪዎች ቱቶሪያል እንዳገኙ ከዛ ባለፈም ደግሞ ከዚህ ከዲጂታል ቴክኖሎጂ ጋር በተያያዘ የኮምፒውተር ላቦችን የፈተና ልምምዶችን እንዲያደርጉ ማድረግም ከነዚህ ጋር በተቀናጀ መንገድ እየተሰራ ይገኛል ብለዋል። እንግዲህ በባለፉት ጊዜያቶች በተለይ የተማሪዎችን ውጤት ለማሻሻል ሰፊ ስራ እንደ ሀገርም እየተሰራ ነው። ክልሉም ይሄ ላይ ትኩረት በማድረግ ክፍተቶች ምንድናቸው፣ ከዚህ ቀደም የነበሩ ለውጤታማነት ማነቆ የሆኑ ጉዳዮች ምንድናቸው የሚለው ላይ መሰረት ማድረግ እየሰራ እንደሚገኝ ገልጸዋል። ተማሪዎችም እንግዲህ በተለይ የፈተና አወጣጡ ኩረጃም ሌሎች ነገሮችም ያለው ቁጥጥርና አሰራር የተጠናከረ መምጣቱን ተማሪዎች ውጤታማ ለመሆን በሚያስችላቸው ደረጃ ሰፊ ዝግጅት እያደረጉ እንደሚገኝ አመልክተዋል። እንግዲህ ምክትል ርዕሰ መስተዳድሩ ሌላው የትምህርት ጥራትን ለማረጋገጥ በተለይ ክልሉ በዚህ ዓመት የመጽሐፍት አቅርቦት ከአዲሱ ስርዓተ ትምህርት ጋር በተያያዘ የመጽሐፍት አቅርቦት ላይ ሰፊ ስራዎችን መስራቱን አመልክተዋል። በዚህም መሰረት በተለይ በአንደኛ ደረጃ ለሚገኙ ትምህርት ቤቶች መጽሐፍ የማሟላት ኃላፊነት የክልሉ እንደመሆኑ መጠን በማህበረሰብ ተሳትፎ የማህበረሰቡን አቅም በማሰባሰብ ከ228 ሺህ በላይ መጽሐፍት በዚህ ዓመት ብቻ ለአንደኛ ደረጃ ትምህርት ቤቶች ከማህበረሰብ ሀብት በማሰባሰብ ማሰራጨት ተችሏል። ከዚህ ባለፈም ደግሞ የፌዴራል መንግስት ትምህርት ሚኒስቴር ከ1.9 ሚሊዮን በላይ መጽሐፍት ለሁለተኛ ደረጃ ትምህርት ቤቶች ማቅረቡን ነው ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊው አቶ አንተነህ የገለጹት። እንግዲህ በአጠቃላይ በእነዚህ እኛ ባደረግንባቸውና በሌሎችም በክልሉ በሚገኙ ትምህርት ቤቶች ተማሪዎች ለፈተናው ቅድመ ዝግጅት በስፋት እያደረጉ እንዳሉ መመልከት ችለናል። ሚካኤል ስለ መረጃዎቹ እናመሰግናለን። መልካም ጊዜ። በቀጥታ ስርጭት እየተከታተላችሁት የምትገኙት ተወዳጁ የዜና ሾው ዜና ኢትዮጵያ አሁንም እንደቀጠለ ነው የሚገኘው። ወደ ሌላኛው ዘገባችን እንሻገራለን። የኢትዮጵያ ግብርና ባለስልጣን የእንስሳት ቄራዎች አደረጃጀትና የስጋ ምርት አገልግሎት አሰጣጥ ላይ በክዋኔ ኦዲት የተገኙበትን ችግሮች እንዲፈታ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳሰበ። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በባለስልጣን መስሪያ ቤቱ የተከናወነውን የኦዲት ግኝት ሪፖርት ላይ
ውይይት አካሂዷል። ለቁጥጥር የሚያግዙ የህግ ማዕቀፎች አለመኖር፣ የእንስሳት ልየታና ምዝገባ ክፍተቶች፣ እንደዚሁም ደግሞ የእንስሳት ምርት ደህንነት ምርመራና የቄራዎች የፍሳሽ ቆሻሻ አወጋገድ የሚሉ ክፍተቶች ስለመኖራቸው የኦዲት ሪፖርቱ አመላክቷል። ባለስልጣን መስሪያ ቤቱ እነኚህንና ሌሎችን ችግሮች እንዲፈታ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳስበዋል። እዚህ ጉዳይ ላይ ልንቆይ ነው። የተወደዳችሁ ይህንን የኦዲት ግኝት ሪፖርት እየተካተለ የሚገኘው ዘጋቢያችን ሞላ አለማየሁ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሞላ እንደምን ቆየ? በውይይቱ የተነሱ ዋና ዋና ሀሳቦች ምንድን ናቸው? ለመፍትሄ የተቀመጡ ጉዳዮችም ካሉ ንገረን እስኪ። መልካም። የኢትዮጵያ ግብርና ባለስልጣንን የተመለከተ የክዋኔ ኦዲት ሪፖርት በፌዴራል ዋና ኦዲተር መስሪያ ቤት ተከናውኖ ነበር። እሱን መነሻ በማድረግ በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ቋሚ ኮሚቴ አማካኝነት ነው ዛሬ ውይይት የተካሄደው። በዋናነት በፌዴራል ዋና ኦዲተር በባለስልጣን መስሪያ ቤቱ የተሰሩ ስራዎችና ከክዋኔ ኦዲቱ ጋር የተገኙ ችግሮችን መነሻ በማድረግ በተካሄደው ውይይት ኢትዮጵያ ከፍተኛ አቅም ቢኖራትም በእንስሳት ሀብት ከሌሎች አፍሪካ ሀገሮች እንኳን ማነጻጸር ቢቻል በጣም ዝቅተኛ የሆነ የውጭ ምንዛሬ እያገኘች በመሆኑና ይህ ደግሞ ከአሰራር ጋር ተያይዞ ያሉ መስተካከል ያለባቸው እንደ ሀገር ተጠቃሚ ለመሆን መሰራት ያለባቸውን በማመላከት የክዋኔ ኦዲት ሪፖርት መደረጉንና ከዚሁ ጋር ተያይዞ ባለስልጣን መስሪያ ቤቱ ማሻሻል ያለባትን በዋናነት አንስተዋል። በክዋኔ ኦዲት ሪፖርቱ የፌዴራል ዋና ኦዲተር መሰረት ዳምጤ በተለይ በክዋኔ ኦዲት ሪፖርት የተገኙ ዋና ዋና ነጥቦችን አንስተው ነበረ። ከዚህ ጋር ተያይዞ የህግ ማዕቀፍ ከማዘጋጀት ጋር የአሰራር ስርዓት ከመዘርጋት ጋር ችግሮች መኖራቸውን ምንም እንኳን በቅርቡ ከእንስሳት ጋርና ከቄራዎች ጋር ተያይዞ አዋጁ ቢጸድቅም ከሱ ጋር ተያይዞ ደንቦችና መመሪያዎች እንዲሁም ማናሎች እስካሁን አለመዘጋጀታቸውን ይህ በዋናነት በተለይም ሬጉላቶሪ ዘርፉን ከማጠናከር ወይም ቁጥጥሩን ከማጠናከር አኳያ የኢትዮጵያ ግብርና ባለስልጣን መውሰድ እንዳለባትና ማስተካከል እንዳለበት አመላክተዋል። ከዚህ ጋር በተያያዙ ኢንስፔክት በተደረገ ወይም ችግሩ ምርመራ በተደረገባቸው ቄራዎች ላይም አሁን ከንጽህና ጋር ያሉ ችግሮች እንዲሁም ከእንስሳቶች ታግ አለመኖራቸው ጋር ተያይዞ የእንስሳት መረጃን በአግባቡ ካለማደራጀት ጋር ሰራተኞች በተለይም ደግሞ ምግብና ከምግብ ጋር የተያያዙ ስለሆነ ወደ ውጭ የሚላከው ከንጽህና ከሌለ ደግሞ ከንጽህና ጋር ተያይዞ የሚመጡ በሽታዎች በተለይም ደግሞ በዓለም አቀፍ ገበያ ላይ ተወዳዳሪ እንዳይሆን ስለሚያደርጉ ከንጽህና ጋር በአንዳንድ ቄራዎች ላይ በተለይም ፌዴራል ዋና ኦዲተር በተመለከታቸው ቄራዎች ከንጽህና ጋር ስታንዳርዱን ካለመጠበቅ ጋር ያሉ ችግሮች መኖራቸውን ከዚሁም በተጨማሪ ደግሞ በተለይም ደግሞ ስታንዳርዱን የጠበቀ የፍቃድ አሰጣጥ ላይ ችግሮች መኖራቸውን ተመላክቷል። እንዲሁም ከዚህ በተጨማሪ በዚህ የቄራዎች ግንባታ ላይ አዋጅ አለ፣ ስታንዳርድ አለ። በተለይም ደግሞ ከመኖሪያ ቤት 500 ሜትር ርቀት እንዲኖረውና እንዲሁም ደግሞ ከዚህ ከፍሳሽ ብናኝ ቆሻሻ ካለባቸው ደግሞ 1 ኪሎ ሜትር መራቅ እንዳለበት ስታንዳርድ ቢኖርም ከዚህ ይህንን ባላሟላ መልኩ ፍቃድ አሰጣጥ ላይ ችግሮች መኖራቸውን ፌዴራል ዋና ኦዲተር የክዋኔ ኦዲት ሪፖርት አመላክቷል። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አራሬ ሞሲሳም ውይይቱን ሲያጠናቅቁ የኢትዮጵያ ግብርና ባለስልጣን እነዚህ የፌዴራል ዋና ኦዲተር ያገኛቸውን ክፍተቶች ወስዶ ማስተካከል እንዳለበትና በተለይም ደግሞ የኢትዮጵያ ግብርና ባለስልጣን ዲጂታላይዜሽን ላይ እየሰራ መሆኑ በአዎንታዊነት በመልካም ጎኑ የሚነሳ ቢሆንም እንዲሁም ደግሞ ለኦዲት ግኝት ለሪፖርት በሩን ክፍት አድርጎ ማስተካከያዎችን ለመውሰድ ያለው ዝግጁነት ቢኖርም ግን የተገኙበትን ክፍተቶች ወስዶ ማስተካከል እንዳለባቸው በአጽንኦት ገልጸዋል። የኢትዮጵያ ግብርና ጉዳዮች የኢትዮጵያ ግብርና ባለስልጣን ኃላፊዎችም ተገኝተው ነበረ። በዋናነት የተነሱ ችግሮችን ወስዶ ለማስተካከል መልካም ፈቃዳቸው መሆኑና ባለስልጣኑን ለማጠናከር አስተዋጽኦ እንደሚያደርግ ገልጸዋል። አሁን ያለ መረጃ ይመስላል። ሞላ አለማየሁ እናመሰግናለን። መልካም ቀን። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ አስተዳደር በኤምፖክስ ቫይረስ የተያዘ ሰው ማግኘቱን ገለጸ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በህመሙ መያዛቸው ከተጠረጠሩ ታማሚዎች በወሰደው ናሙና በኤምፖክስ ቫይረስ የተያዘ ሰው ማግኘቱን አረጋግጧል። ቫይረሱ እንደተገኘበት የተረጋገጠው የ21 ቀን ዕድሜ ያለው ህጻን ልጅ ሲሆን እናቱም በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ ተችሏል። የህጻኑ አባት ወደ ጎረቤት ሀገር ሄዶ የነበረ መሆኑ መታወቁና የሄደባቸውን አካባቢዎች እንዲሁም ደግሞ ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦችን የመለየትና ክትትል የማድረግ ስራ ተጀምሯል ሲል የጤና ሚኒስቴር ባወጣው መግለጫ አስታውቋል።
ከዚህ ጉዳይ ጋር በተገናኘ ተጨማሪ መረጃዎችን እንጋራለን። ባልደረባችን ብሩክ ተስፋዬ በቀጥታ መስመራችን ላይ ተገኝቷል። ብሩክ እንዴት ውለሃል? የዝንጀሮ ፈንጣጣ ወይም ደግሞ ኤምፖክስ የዓለም ጤና ስጋትነቱ አሁን ላይ በምን ደረጃ ላይ ነው ያለው? እንደዚህ አይነት የህብረተሰብ ጤና አደጋዎችን ምላሽ ከመስጠት አኳያ እንደ ሀገር በተለይ በኢትዮጵያ ያለው ጥንቃቄና ቅድመ ዝግጅትስ ምን ይመስላል? አመሰግናለሁ መታሰቢያ። እንግዲህ ኤምፖክስ ወይም የዝንጀሮ ፈንጣጣ የዓለም የጤና ስጋት መሆኑን የዓለም ጤና ድርጅት እንደ አውሮፓውያኑ የዘመን ቀመር በ2022 ነው ይህንን በተመለከተ ያወጣው መረጃ ወይም ይፋ ያደረገው ማለት እንችላለን። መቀመጫውን አዲስ አበባ ያደረገው የአፍሪካ የበሽታ መከላከልና መቆጣጠር ማዕከል ሲዲሲም እንዲሁ ይህ የኤምፖክስ ወይም መንኪፖክስ የሚባለው አሊያም ደግሞ የዝንጀሮ ፈንጣጣ በሚል የሚጠራው ይህ በሽታ የአህጉሪቱም የጤና ስጋት መሆኑንም የዓለም የጤና ስጋት መሆኑንም እንዲሁ መረጃዎቹን ስንመለከት ያመላክቱናል ወይም ያሳዩናል ማለት እንችላለን። በተለይም ደግሞ በመካከለኛውና በምዕራብ የአፍሪካ ሀገሮች ላይ የዚህ ተላላፊ የሆነ በሽታ ስርጭት እየጨመረ መምጣቱ ሀገራት በተለይም ቅድመ መከላከልና የጥንቃቄ ስራዎችን ይበልጥ አተኩረው እንዲሰሩ አመላካች ሁኔታ ነው ማለት ይቻላል። በተለይም በምስራቅ አፍሪካ ሀገራት የዚህ የተላላፊ በሽታ ሁኔታ ስርጭት አድማሱን እያሰፋ በመሆኑ በዚህ ረገድ ኢትዮጵያም በምስራቅ አፍሪካ የምትገኝ እንደመሆኗ መጠን በዚህ ረገድ የራሷን ቅድመ ዝግጅት የዓለም ጤና ድርጅት ይህንን በሽታ ተላላፊ በሽታ የህብረተሰብ ጤና ስጋት ነው ብሎ ካለበት ጊዜ ጀምሮ መረጃዎችን ከመለዋወጥ ጀምሮ እስከ መከላከል ስራዎች እንግዲህ የቅድመ ጥንቃቄ ስራዎችን በመስራት ላይ ነው የምትገኘው። በምስራቅ አፍሪካ እንግዲህ በኬንያ፣ ሩዋንዳ፣ ኡጋንዳ እንዲሁም በብሩንዲ ይህ እንግዲህ የበሽታው ስርጭት መኖሩን ወይም ደግሞ ቫይረሱ መገኘቱን የሚያመላክቱ ሁኔታዎች አሉት። በነገራችን ላይ ሁለት አይነት የቫይረስ አይነት ነው ያለው። ይህ መንኪፖክስ የሚባለው የራሱ የሆነ ልውጥ ዝርያ ያለው ነው። ምልክቶቹን እንግዲህ ስንመለከታቸው ትኩሳት፣ ራስ ምታት እንዲሁም ደግሞ የጡንቻና የጀርባ ህመም፣ በሰውነት ላይ የሚኖር ሽፍታ ወይም ደግሞ ቁስለቱም ደግሞ ጠባሳን ጥሎ የሚያልፍ ስለመሆኑ ነው የዓለም ጤና ድርጅት መረጃዎች የሚያመላክተው። ከዛም በተጨማሪ የአቅም ማጣት ምልክቶችም በቫይረሱ በተያዙ ሰዎች ላይ ይታያል። መተላለፊያ መንገዶቹን ስንመለከት በተለይም ከዚህ ቫይረስ ጋር በዚህ ቫይረስ የተያዙ ሰዎችን ግንኙነት የፈጠሩ ሰዎች፣ አካላዊ ንክኪ የፈጠሩ ሰዎች ልብሶችን በመቀየር ሊሆን ይችላል እነሱ ያሉበት ከባቢ ላይ ንክኪ ተጋላጭ የመሆኑ ሁኔታዎች ስላሉ ተገቢውን የሆኑ ጥንቃቄዎችን ማድረግ ይገባል። ኢትዮጵያ እንግዲህ ባለፈው ጊዜ እንደምናስታውሰው የኮቪድ-19 ወረርሽኝ የዓለም የጤና ስጋት ሆኖ ከፍተኛ ችግር በሆነበት ወቅት ያላት የጤና ስርዓት ያንን ለመመከት በቂ ባለመሆኑ ምክንያት መከላከል ላይ ይበልጥ አብዝታ በመስራቷ የተሻለ ውጤት ማምጣት እንደቻለች ይታወቃል። ምን ጥንቃቄ እየተደረገ ነው እንደ ሀገር የሚለውን ስንመለከት እንግዲህ ኢትዮጵያ የዓለም የጤና ደንብ ፈራሚ መሆኗ እንደመጠን በዚህ ረገድ በፕሮቶኮሉ መሰረት መረጃዎችን በመለዋወጥ የቅድመ መከላከልና የጥንቃቄ ስራዎች እየተሰሩ ነው ያሉት። ኢትዮጵያ ከተለያዩ ጎረቤት ሀገራት ጋር የሚያገናኟት 8 የየብስ ኬላዎች አሉ። በእነዚህ 8 የየብስ ኬላዎች የልየታና የቅድመ መከላከል ስራዎች ይሰራሉ። እንግዲህ በሞያሌ ያየነውም የቅድመ መከላከል የልየታ ስራዎች በመሰራታቸው መለየት መቻሉን የህብረተሰብ ጤና ኢንስቲትዩት እንዲሁም የጤና ሚኒስቴር በጋራ በትናንትና ባወጡት የጽሁፍ መግለጫ ማየት ይቻላል። በአውሮፕላን ዓለም አቀፍ ግንኙነቶች ያሉ በመሆኑ በዚህ ረገድም በቦሌ ዓለም አቀፍ አውሮፕላን ማረፊያ የጥንቃቄ ወይም የልየታ ስራዎች ይሰራሉ ማለት ነው። በድንበር ላይ ያሉ የልየታ ስራዎች እንደተጠናከሩ ናቸው የሚገኙት። ህብረተሰቡ ሳይደናገጥ ግን እንዲህ አይነት ምልክቶችን ሲያይ ለሚመለከታቸው የጤና ተቋማት በማሳወቅ ተገቢውን የሆነ ክትትል ማድረግ ይቻላል። ይህ በሽታ በመታከም መዳን የሚችል ነው። በተለይም ደግሞ የቫይረሱን ለመከላከል የሚያስችሉ ክትባቶችን ሀገራት የሚሰጡ አሉ። እንግዲህ ኢትዮጵያ ውስጥ ገና ትናንትና ነው እንግዲህ ይህ መረጃ ይፋ የተደረገው። ያው ከመታከም ምን ጊዜ መከላከል የተሻለ ነውና በዚህ ረገድ ህብረተሰቡ ንጽህናን መጠበቅ፣ ያኗኗር ዘይቤን ማስተካከልና ለዚህ በሽታ አጋላጭ የሆኑ ሁኔታዎች ላይ ይበልጥ ትኩረት ሰጥቶ ራሱን መጠበቅ እንዳለበት መረጃዎች ያሳያሉ ማለት ነው። ብሩክ መልካም ጊዜ። እንቀጥላለን። የኢትዮጵያን አይዶል ጉዞ ጥበብን ፍለጋ በሀገራችን በአራቱም አቅጣጫዎች ባለ ተሰጥኦዎችን እየፈለገ ዛሬም ቀጥሏል። እጅግ ከፍ ያለ ሽልማት ከታላላቅ እድሎች ጋር ይዞ የመጣው ይሄው የኢትዮጵያ አይዶል ከ20 በላይ የሀገራችን ከተሞች ውስጥ ውድድሩ በመካሄድ ላይ ይገኛል። በድምጽ ብቻ ሳይሆን በውዝዋዜ በተውኔትና ሌላ የተለያዩ ተሰጥኦ ያላቸው ግለሰቦች ሁሉ በውድድሩ እየተሳተፉ ይገኛሉ።
ጉዞ ጥበብን ፍለጋ በባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን፣ አዳማ፣ ሐዋሳ እንደዚሁም ሐረር፣ ድሬዳዋ፣ ሰመራና ጅግጅጋ ከተሞች ውድድሩ ተከናውኗል። እዚህ ጉዳይ ላይ እንቆያለን። ዘጋቢያችን ዳንኤል ወርቅነህ ተጨማሪ መረጃ ሊያጋራን በቀጥታ መስመራችን ላይ ይገኛል። ሰላም ላንተ ዳንኤል፣ እንደምን ቆየህ? የኢትዮጵያ አይዶል ጉዞ ጥበብን ፍለጋ እንግዲህ ቀጣይ መዳረሻ ካለሱ ልትነግረን ትችላለህ? እስካሁን በጉዞው በተለያዩ ዋና ዋና የሀገራችን ከተሞች ያመጣቸው ተጨባጭ ውጤቶች ካሉ ንገረን እስኪ። አመሰግናለሁ ሰለሞን። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ አራቱም የሀገራችን አቅጣጫዎች ከ20 በላይ ከተሞች ውድድሮችን እያደረገ ይገኛል። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ወደ ተለያዩ ከተሞች ሲሄድ የመጀመሪያ ዋና ዓላማው ባለተሰጥኦችን ከያሉበት ከተደበቁበት ፈልፍሎ ማውጣት ነው። እንግዲህ እንደሚታወቀው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢትዮጵያ ጥበባት በተለይ ከኢትዮጵያ ሙዚቃ፣ ከኢትዮጵያ ቲያትር፣ ከኢትዮጵያ የስነ ጽሁፍና ሌሎች የጥበብ ጉዳዮች ጋር ሁሉ አብሮ ስሙ የሚነሳ አንጋፋ ተቋም ነው። አሁንም ይህንን የቀጣዩዋ ኢትዮጵያ ወደፊቷ ኢትዮጵያ የጥበብ ፈርጦችን ፈልጎ የማውጣት ተልእኮውን ነው እየተወጣ የሚገኘው። በተለያዩ አካባቢዎች በሁሉም ከተሞች በሄድንባቸው አካባቢዎች ደማቅ አቀባበል ነው የተደረገው። ከዛም ባሻገር ደግሞ እንዳሰብነውም እንደ ፕሮግራሙም ዓላማ ልዩ ልዩ ተሰጥኦ ያላቸው ወጣቶችን ከተደበቁበት ማግኘት ችለናል። በተለያየ ቀለም እንግዲህ ሀገራችን ሰፊ ሀገር ነች። በጣም በርካታ የጥበብና የጥበብ እንቅስቃሴ ሀብት ያላት ሀገር እንደመሆኗ ብዝሃነታችንን ባከበረ መልኩ በተለያዩ መልኮች ጠቢባኑን ወይ ባለተሰጥኦችን ማግኘት ችለናል። በቀጣይም የሚቀሩን ከተሞች አሉ። በሁሉም ከተሞች እንሄዳለን። በዚሁ አጋጣሚ ከዚህ በመቀጠል በጅማ፣ ወልቂጤ፣ ቦንጋ፣ አርባ ምንጭ፣ አሶሳ፣ ጋምቤላ ከተሞች ጠቢባኑን የምንፈልግ ነው የሚሆነው። በዚህ ከተማ የምትገኙ ባለተሰጥኦች ራሳችሁን አዘጋጅታችሁ እንድጠብቁን በዚሁ አጋጣሚ ለማሳሰብ እወዳለሁ። ከግንቦት 23 ጀምሮ ውድድሩን የምናደርግ ነው የሚሆነው። ከዚህ ቀደም ብሎ ግን በጅጅጋና በሰመራ ከተማዎች በርካታ ወጣቶችን ባለተሰጥኦችን ያገኘንበት ጉዞ ነበረ። በተለይ ደግሞ በአካባቢው ባህልና ጥበብ በአካባቢው የሙዚቃ ጣዕም የተቃኙ ጉሮሮዎችን ያገኘንበት፣ በዛ ሀሳቤ ውስጥ ደግሞ ያሉ ልዩ ልዩ የጥበብ ሰዎችን ከያሉበት ያገኘንበት አጋጣሚ ነው የነበረው። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ትልቁ ዓላማውም እንግዲህ እንደሚታወቀው የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ከዚህ ቀደም የኢትዮጵያ አይዶል ተብሎ ይዘጋጅ ነበረ። የኢትዮጵያ አይዶል በኢትዮጵያ የመጀመሪያው የተሰጥኦ ውድድር ነው በኢትዮጵያ የቴሌቪዥን ታሪክ ውስጥ። አሁን ደግሞ በከፍታ ምዕራፉ እጅግ ከፍተኛ ሽልማት ከአጓጊ ዕድሎችንና ባለተሰጥኦች ከያሉበት ፈልገው በማውጣት የቀደመው ተግባሩን በተሻለ ሁኔታ በላቀ ሁኔታ እየፈጸመ ይገኛል። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ የኢቲቪ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ይዘት የሚለውን መርሁን መሰረት በማድረግ የተሻሻሉ ይዘቶችንና አፈጻጸሞችን ለማድረስ እየተሰራ የሚገኝ ፕሮግራም ነው። በቀጣይ በሌሎች ከተሞች የምንገኘው ይሆናል። ባልደረባችን ዳንኤል ወርቅነህ በቀጥታ መስመራችን መረጃዎችን ስላጋራ እናመሰግናለን። ለተወዳዳሪዎችን መልካም እድል ከወዲሁ እንመኛለን። መልካም ቀን። ዜና ኢትዮጵያ እንደቀጠለ ነው ተመልካቾች። ወደ ሌሎች ዘገባዎቻችን ደግሞ እናልፋለን። በደቡብ ምዕራብ ኢትዮጵያ ክልል 19127 ተማሪዎችን የሁለተኛ ደረጃ መልቀቂያ ብሔራዊ ፈተና ለማስፈተን ዝግጅት እየተደረገ ስለመሆኑ የክልሉ ትምህርት ቢሮ አስታወቀ። ቢሮ የፈተና አስተዳደር ስርዓትን ለማዘመን የሚያግዝ የባለድርሻ አካላት የውይይት መድረክ በቦንጋ ከተማ እያካሄደ ይገኛል። በምክክሩ ላይ በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ የሆኑት አልማው ዘውዴ በፈተና አስተዳደር ስርዓት ላይ የተመዘገቡ ያሉ ለውጦችን ቀጣይ ለማድረግ የተቀናጀ ስራ እየተሰራ እንደሚገኝ አንስተዋል። እንደ ሪፖርተራችን ሰለሞን ባረና ዘገባ የትምህርትና ስልጠና ፖሊሲ ተግባራዊ ከተደረገ በኋላ በዘርፉ ውጤት እየተመዘገበ ይገኛል ያሉት ኃላፊው የባለድርሻ አካላት ተሳትፎ ማደግ ለውጤታማነቱ ጉልህ አስተዋጽኦ ስለማድረጉም ጠቁመዋል። በክልሉ ባለፈው የትምህርት ዘመን 1011 ተማሪዎች የሁለተኛ ደረጃ መልቀቂያ ብሔራዊ ፈተና በበይነ መረብ መፈተናቸውን የገለጹት ኃላፊው ዘንድሮ በተፈጥሮና ማህበራዊ ሳይንስ የትምህርት መስኮች የተመዘገቡ ከ2500 በላይ ተማሪዎች በተመሳሳይ ይፈተናሉ ብለዋል። ይህ ዜና በቀጥታ እየተላለፈላቸው የሚገኘው እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ የመራረጥናቸውን ጉዳዮች እናጋራችሁ። የቱርኩ ፕሬዝዳንት ሬሲፕ ታይብ ኤርዶዋን ከፓኪስታኑ ጠቅላይ ሚኒስትር ሻሪፍ ጋር በኢስታንቡል ተወያዩ። የመሪዎቹ ውይይት በትምህርት በመረጃ ልውውጥና በቴክኖሎጂ ድጋፍ ላይ ያለውን ትብብር ለማሳደግ ዓላማ ያደረገ ነው ተብሏል። በተጨማሪም ሁለቱ ሀገራት በተለይም በመከላከያ
በትራንስፖርትና በኃይል ትብብርን ለማሳደግ እንደሚሰሩ ተገልጿል። ኤርዶሃንና ሻሪፍ የቱርክና የፓኪስታን ፍላጎት በትምህርት በደህንነትና ሽብርተኝነትን በጋራ በመዋጋት ላይ የቴክኖሎጂ ድጋፍን ለማምጣትም ትብብራቸው ተጠናክሮ እንደሚቀጥል የዘገበው አልጀዚራ ነው። በሌላ የውጭ ዜና ደግሞ ሩሲያ በዩክሬን በፈጸመችው ጥቃት በትንሹ 12 ሰዎች መገደላቸው ተገለጸ። በጥቃቱ ተገድለዋል ከተባሉት መካከል 3ቱ ደግሞ ህጻናት ናቸው። ሞስኮ ምሽቱን በፈጸመችው መጠነ ሰፊ ጥቃት በርካቶች መጎዳታቸውም ነው የተሰማው። ይህንን የሩሲያን መጠነ ሰፊ ጥቃት ተከትሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በሩሲያ ላይ ጠንካራ ማዕቀብ እንዲጣል ጠይቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው በሩሲያ አቻቸው ድርጊት ደስተኛ ለመሆናቸውን መግለጻቸውን የዘገበው ቢቢሲ ነው።